ቢልጌት አይናፋርና ዝምተኛ ማህበራዊ ነገር የማይመቸው ብዙውን ጊዜ በብቸኝነት መጽሐፍ እያነበበ የሚያሳልፍ ልጅ ነበረ። የሁለተኛ ደረጃ ትምህርት ቤት ይማር በነበረ ጊዜ መሆን ይፈልግ የነበረው የማትስ አስተማሪ ነበረ። ፖል የተባለ ጓደኛው ስለ ኮምፒውተር ፕሮግራሚንግ ነግሮ እስኪያሳምነው ድረስ የጓደኛውን ፖል ሐሳብ በመቀበልም የኮምፒውተር ፕሮግራሚንግ ስልጠና በመውሰድ በ13 ዓመቱ የመጀመሪያውን የኮምፒውተር ፕሮግራም ጻፈ። ወላጆቹ ግን ደስተኛ አልነበሩም። ለልጃቸው የነበራቸው እቅድ ሌላ ነበረ። የህግ ሙያ እንዲያጠና ይፈልጉ ነበር። እሱም ወላጆቹን ለማስደሰት ሲል ሃርቫርድ ዩኒቨርሲቲ በመግባት የህግ ትምህርቱን ማጥናት ጀምሮ ነበር። ከህግ ትምህርቱ ይልቅ ግን በኮምፒውተር ፕሮግራሚንግ ነበረ ብዙውን ጊዜውን የሚያጠፋው። ይህም የሆነበት ምክንያት የኮምፒውተር ኮዶችን ሲጽፍ በጣም ደስተኛ ስለሚያደርገው ነው። በሌላም በኩል ደግሞ የህግ ትምህርት የሚያስደስተው አልነበረም። ስለዚህ አንድ ደፋር እርምጃ መውሰድ ነበረበት። የሃርቫርድ ዩኒቨርሲቲ የህግ ትምህርቱን አቋርጦ ህልሙን ለመከታተልና ከልጅነት ጓደኛው ፖል አለን ጋር ማይክሮሶፍት ዊንዶውስን ሰሩ። ነገር ግን ሁሉም ነገር እንዳሰቡት እየሄደላቸው አልነበረም። የመጀመሪያ አካባቢ የገንዘብ ችግር ነበረባቸው። ባሰ ሲልም ብዙ ደንበኞቻቸው ኪሳራ አጋጠማቸው። በስኬት ጎዳናው ላይም ብዙ ፈተናዎችን፣ እንቅፋቶችን ገጥመውት ፊት ለፊት ተጋፍጧቸዋል። ከነዚህም ፈተናዎች አንዱ ዊንዶውስ 1 ነው። ዊንዶውስን ሰርቶ እንዳጠናቀቀ ከ90 በመቶ በላይ ኮምፒውተሮች ላይ ይሰራል ብሎ ተንብዮ ነበር። ግን ልክ አልነበረም። ዊንዶውስ በተቺዎች በጣም ደካማ እንደሆነ ተነገረ። 10 በመቶ ብቻ የሚሆኑ ኮምፒውተሮች ላይ ነበረ የሚሰራው። ቢል ጌትስም ከጠበቀው ነገር ጋር አልተገናኘም። ተስፋ ቆርጦ ነበር። ትልቅ ውድቀት ነበረ። ነገር ግን ለማይክሮሶፍት ደረጃ ነው የሆነው። ከሁለት ዓመት ከባድና ረጅም ጊዜያት በኋላ ዊንዶውስ 2 ተለቀቀ። ትልልቅ ፈጠራዎች ተካተውበታል። ማይክሮሶፍት ወርድና ኤክሴል ለመጀመሪያ ጊዜ ስራ ጀመሩ። እሱም የንግድ ስኬትን በማምጣት የዓለምን አብዮት አስነሳ። በመጨረሻም 90 በመቶ የሚሆኑ ኮምፒውተሮች ላይ ዊንዶውስ መጠቀም ጀመሩ። ቢል ጌትስ በ31 ዓመቱ ቢሊዮነር ሆነ። ከ8 ዓመታት በኋላ የዓለም ባለጠጋ ሰው ሆነ። በቢልና ሚሊንዳ ጌትስ ፋውንዴሽንም ከ45 ቢሊዮን ዶላር በላይ ድጋፍ አድርገዋል። ቢል ጌትስ በዓለም ላይ ካሉ በጣም ስኬታማ ሰዎች አንዱ ነው። ከስኬት ታሪኩም ብዙ የምንማረው ነገር አለን። ትምህርታችሁን ተውና እንደ ቢል ጌትስ ሁኑ እያልኩ አይደለም። ስኬታማ ለመሆን አዋቂ ግን መሆን አያስፈልግም። እርግጥ ነው ቢኮን ምንም ጉዳት የለውም። ለእናንተ አስፈላጊ የሆነውን ነገር ሁሉ በሞቲቬሽን ስሩ። እናም ራዕይ ይኑራችሁ። አነስተኛ ንግድ ቢሆን፣ የፕሮሞሽን ስራ፣ በቤት ውስጥ የሚሰራ ስራ ብቻ ሁሉንም ማድረግ የምትፈልጓቸውን ነገሮች ስሩ። በራሳችሁ እመኑ። በውድቀታችሁ ተስፋ እንዳትቆርጡ። ቢል ጌትስ እንኳን በሙያው ብዙ ጊዜ ወድቋል። የሚመጣውን ባለማወቁ ገና ከጅምሩ ብዙ ፈተናዎች ገጥመውታል። አንዳንድ ጊዜም ስኬት ደደብ አስተማሪ ነው። የሚያስቡ ሰዎች እንደማይከስሩ ነው የሚያስረዳው። ቢል ጌትስ ብዙ እያሰበ እየተጨነቀ ጊዜውን አያባክንም። ብዙዎች ከተግባሩ ይልቅ ልናደርገው የምንፈልገውን ነገር በመገመትና በማሰብ ነው የምናሳልፈው። ይህን ማቆም አለባችሁ። አሁን ላይ ተስፋ የመቁረጥ ስሜት የሚሰማችሁ፣ አንድ ቦታ ቆማችሁ የቀራችሁ አይነት ስሜት የሚሰማችሁ ከሆነ ቀላል ጥያቄ ራሳችሁን ጠይቁ። በየቀኑ ምን እያደረግኩ ነው? ጉልበቴን እያሳለፍኩ ያለሁት በምን ላይ ነው ብላችሁ። ምክንያቱም በየቀኑ ስለምታደርጉት ልማዳችሁ ካሰባችሁና ከተከታተላችሁ ወደ ህልማችሁ እንዳትደርሱ የሚያደርጉ ልማዶችን ትለያላችሁ። በየቀኑ ስንት ሰዓታችሁን ታጠፋላችሁ? አስቡ። ለጊዜው ደስታን በሚሰጥ ነገር ግን በቀኑ መጨረሻ ደስተኛ እንዳትሆኑ የሚያደርጋችሁ ነገር ላይ ጊዜን ማባከን ካቆማችሁ ግባችሁ ላይ ለመድረስ ቅርብ ትሆናላችሁ። ቀናችሁን ገምግሙት፣ ነጋችሁን አቅዱ። ስኬት በደጃችሁ ነው። ቪዲዮ ከተመቻችሁ ላይክ እና ሼር ማድረግ እንዳትረሱ። እንዲህ አይነት አስተማሪ የስኬታማ ሰዎች ታሪክ በቀጣይም ማግኘት ከፈለጋችሁ ሃሞና ቲዩብን ሰብስክራይብ አድርጉ። በቀጣይ አስተማሪ የስኬታማ ሰዎች እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።